ኢሬቻ በባህሪው ህዝብን የሚያገናኝ አንድነት ሊፈጥር የሚችል ፍቅር የሚያገናኝ ሰውን የሚያገናኝ ፍቅር የሚመሰርት ስለሆነ በጣም የሚፈለግም ነው እንደሚፈለገውም ደግሞ እየተሰራበት ነው እየተሰራ ነው እየተገለገልንበት ነው። ኢሬቻ በዓል ሆራ ፊንፊኔ ላይ ለማክበር ነው የመጣሁት እና በጣም ደስ የሚል ነው የምታየው። ኢሬቻ ዘንድሮ በጣም በደመቅ ያለ መልኩ እየተከበረ ነው በሰላም እና በአንድነት በፍቅር እያከበርን ነው። ዘንድሮ ኢሬቻ በጣም ከበፊቱ በደመቀ ሁኔታ የብሔር ብሔረሰቦች ጥርቅም ሁሉም እዚህ ተሰብስቦ የራሱን ብሔረሰብ የራሱን አለባበስ የራሱን ቋንቋ እያስተዋወቀ ነው የሚገኘው። ይሄ ኢትዮጵያ ብቻ ውስጥ የሚቀር ሳይሆን እንደ ዓለም አቀፍም ደግሞ ይሄንን ምንድነው እኛም አለን እያሉ ነው። ኦሮሞ ኢሬቻውን በጋራ ሆኖ ሁሉንም ብሔረሰብ አቅፎ ወደፊት ለመጓዝ ሀገራችንን ከፍታ ለማሳየት ይሄ የሆራ ፊንፊኔ ኢሬቻ እንድምታው ይሄንም የአንድነትን ተምሳሌትን ለማስቀጠል የሚያሳይ እንድምታ ነው። ዘንድሮ ኢሬቻ በዓል በጣም ደስ ይላል። ብሔር ብሔረሰብ ሁሉም በዓል ነው ብሎ መጥቶ እዚህ በቃ መንገድ ቦታ በጣም ደስ በሚል ምንም ችግር ሳይኖር ሰው ሳይጎዳ በጣም ደስ በሚለው ሁኔታ ነው ያለው የህዝቡ ብዛት። እኔ እንጃ በቃ እኔ እስከዛሬ ሄዳለሁ የዛሬ በጣም ለየት አለ። ወጣቱም ሽማግሌውም የራሱን ሰላም እያስከበረ ያለው እርስ በራስ እየተከባበረ መገፋፋት የለም ምን የለም ለራሱ እስከ ሆራ ፊንፊኔ ሄዶ በሰላም ኢሬቻውን አክብሮ ስለ ስርዓቱን ወዲ የመጣ ያለ አሁን በሰላም እየገባን እየተመለስን ስለሆነ ይሄ ኢሬቻ ማለት የኦሮሞ ብቻ አይደለም የሃይማኖት ብቻ አይደለም የአንድነት ነው የአብሮነት ነው። ኢሬቻ ለኦሮሞ ብሔረሰብ ብቻ ሳይሆን ለመላው ኢትዮጵያ ይሄ በሚገባ ከተሰራበት የበለጠ የሚጠቅምና ሀገሪቱን አንድ ሊያደርጋት የሚችል ሊያስተሳስር የሚችል ጥሩ ባህል ነው እና በጣም ደስ የሚል ነው። እኛም ብንሆን ያው በተቻለ መጠን ምሳሌ በመሆን ለልጆች ለማስተላለፍ ማድረግ የምንችለውን ሁሉ ያደረግን ነውና መልካም ነው። ለካ ኢትዮጵያ ውስጥ እንዲህ አይነት ባህል አለ የሚል ቱሪዝም መጥቶ ይጎበኝ። ከቱሪዝም ኢትዮጵያ ብዙ ገንዘብ ብዙ ቱሪስት ሲመጡ ታገኛለች። ስለዚህ ኢትዮጵያ ተቀባይነት አላት ኢትዮጵያ ላይ ፋይዳም አለው። የኛ ወጣቶችም የሥራ እድልም እየተፈጠረ ነው በዚህ ምክንያት ማለት ነው። ለምን ከትናንት ጀምሮ ሰውን እያስተናገዱ የራሱን እንኳን አደረሳችሁ ብሎ ሁሉንም ነገር እያቀረቡ ነው።